በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በተመሳሳይ ስም የሚጠሩ ቅዱሳን ታሪክ አራተኛ ክፍል። እመ ሐና። ሐና ማርያም አምላክን የወለደች እመቤታችን የቅድስት ድንግል ማርያም እናት ናት። እርሷም ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የመልኪ ልጅ ለሆነ ለማጣት ልጅ ናት። የቅድስት ሐና አባት ማጣት እናቷ ሄርሜላ ከእርሷ በተጨማሪ ሶፊያና ማርያም የሚባሉ ሌሎች ሁለት ሴት ልጆች ወልደዋል። ቅድስት ሐና ከይሁዳ ነገድ የሆነውን ጻድቅ ኢያቄምን አግብታ ቅድስት ድንግል ማርያምን ወለደች። ድንግል ማርያምን መድኃኔዓለም ኢየሱስ ክርስቶስን ወለደችው። ሶፊያም ኤልሳቤጥን ወለደች። ኤልሳቤጥም መጥምቁ ዮሐንስን ወለደች። ማርያም ሰሎሜንና የጌታ ወንድም የተባለው ያዕቆብን ወለደች። እንደ ያዕቆብ ከጌታችን ጋር አብረው ከማደጋቸው በተጨማሪ አንድም በሥጋ የቅርብ ዘመድ ስለሆኑ ነው የጌታ ወንድሞች የተባሉት። ይህችም ታላቅ እናት ቅድስት ሐና አምላክን በድንግልና ሆና በሥጋ ለወለደችው ለቅድስት ድንግል ማርያም ወላጇ ስትሆን የተገባት ሆናለችና ከሴቶች ሁሉ እንደምትበልጥ እንደምትከብር እንረዳለን። ለዓለም ሁሉ ድነት የተደረገባት ልዩ ስጦታ የሆነች ድንግል ማርያምን እሷ አስገኝታለች። ከሌሎች ሁሉ የሚበልጥና የሚበዛ ትሩፋት ተጋድሎ አይኖራት ኖሮ ይህ ታላቅ ጸጋ ባልተሰጣት ነበር። ዕረፍቷም ኅዳር 10 ቀን ነው። እግዚአብሔር አምላክ ከእናታችን ከቅድስት ሐና ረድኤትም ጸጋ ክብርን ያድለን ለዘላለሙ አሜን። ነቢይት ሐና የአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና ዘመኑ አልፎ ሌሊትም ቀንም ከምኵራብ ሳትወጣ ጌታችንን ወደ ቤተ መቅደስ እስከሚገባበት የካቲት 8 ቀን ድረስ ትንቢት እየተናገረች ኖረች። በድንግልና ከኖረች በኋላ ግብታ ከባሏ ጋር 7 ዓመት ኖረች። ባሏ ከሞተ በኋላ ግን በቀሪ ዘመኗ ከምኵራብ ሳትወጣ በጾምና በጸሎት እግዚአብሔርን እያገለገለች ስለመኖሯ በቅዱስ ወንጌል እንዲህ ተብሎ ተጽፎ ይገኛል። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እግዚአብሔርን እያገለገለች ከቤተ መቅደስ አትለይም ነበር። በዚያ ሰዓትም ቀርባ እግዚአብሔርን አመሰገነች። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለሱ ትንቢትን ተናገረች። የመሲሁን መምጣት ተስፋ በማድረግ ቤተ መቅደሱን ከፍተው እናገለግላለን የሚሉ ካህናት አይሁድን ጌታችንን ባላወቁት ወቅት ነቢይቱ ሐና ግን መድኃኔዓለም ኢየሱስ ክርስቶስ በተወለደ በ40 ቀኑ ወደ ቤተ መቅደስ በገባበት ጊዜ የዚያን ሰዓት ተነስታ ልክ እንደ ስምዖን አረጋዊ በአምላካዊ ምስጋና አመሰገነችው። የኢየሩሳሌምን መዳን ተስፋ ያደርጉ ለነበሩ ሁሉ ስለ ጌታችን ትንቢት ከተናገረች በኋላ የካቲት 8 ቀን በታላቅ ክብር አልፋለች። በረከቷ ጸጋዋ ከኛ ጋር ለዘላለሙ ጽንቱ ይኑር አሜን። ነቢይት ሐና እመ ሳሙኤል የታላቁ ነቢይ ሳሙኤል እናት ናት። ከሌዊ ነገድ ስትሆን ባሏም ሕርቃና ፍናን የምትባል ሌላ ወላድ የነበረች ሚስት ነበረችው። ሐና ግን መካን ስለሆነች ትገዳደራት ነበር። በመካንነቷም እጅግ በማዘን ምግብ መመገብ ሁሉ ያቆመችበት ጊዜ ነበር። በሊቀ ካህናቱ በኤሊ ዘመን ወደ ቤተ መቅደስ ዳ እያገለገለች ወደ ቤተ መቅደስ ዳ እየጸለየች አለቀሰች። አቤቱ ልጅ የሰጠኝ እንደሆነ በሕይወት ዘመን ሁሉ አንተን የሚያገለግል አደርገዋለሁ በማለት ተሳለች። ስታለቅስም ካህኑ ኤሊ ያያትና ሰክራ የምታለቅስ መስሎት ነበር። ዝም
ስትለውም የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁንም ተመለሽ፣ ሂጅና ስካርሽን በእንቅልፍ አስወግጅ አላት። እርሷም የወይን ጠጅ አልጠጣውም፣ ልጅ አጣሁ መካን በመሆኔ በልቤ አዝኛለሁ እንጂ ስትለው አጽናናትና የእስራኤል አምላክ የለመንሽውን ይስጥሽ ብሎ ባረካት። ቃሉንም አምና ወደ ቤቷ ሄደችና ወንድ ልጅ ጸነሰች። ነቢዩ ሳሙኤልንም ወለደችው። ልጁንም አምጥታ እግዚአብሔር የሰጠኝ ልጅ ይኸውና በሕይወት ዘመን ሁሉ ልጁንም አምጥታ እግዚአብሔር የሰጠኝ ልጅ ይኸውና በሕይወት ዘመን ሁሉ እግዚአብሔርን ያገልግል ብላ ለሊቀ ካህናቱ ለኤሊ ሰጠችው። ልቤ በእግዚአብሔር ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። እግዚአብሔርንም እያገለገለች ኖረች። ጥቅምት 6 ቀን በሰላም አረፈች። ሰማዕቷ ቅድስት ሐና። ኤልያኖስ የተባለ ከሃዲ ንጉሥ በመጀመሪያ አቡነ ኪራኮስን ለጣዖቶች እንዲሰግዱ ሲያስገድዳቸው ትእዛዙ እንዳልተቀበሉት ባወቀ ጊዜ ወደ አደባባይ ያወጣቸውና አማልክቶችን እንዳያመልኩ እየጻፈች የምትከለክል ይህች እጅህን ትቆረጥ ይገባታል አለው። አቡነ ኪራኮስም ይዘው እርሳስ አፍልተው አፋቸው ውስጥ አፈሰሱባቸው። ደግሞም በብረት አልጋ ላይ ፍም ነስንሰው በላዩ አስተኛቸው። ጨውም በመጨመር ሰውነታቸውን ፈጽመው አቃጠሉት። አጥንቶቻቸውም እስኪሰባበሩ ድረስ በብረት በትሮች ደበደቧቸው። ጌታችንም ከሕመማቸው ፈወሳቸው። አቡነ ኪሪያኮስም በእስር ቤት ሳሉ ከሃዲው ንጉሥ ወላጅ እናታቸውን ቅድስት ሐናንም አምጥቶ ለ3 ሰዓት ያክል በፀጉሯ ሰቅሎ ስጋዋን ሰነጣጠቀው። በእሳትም አቃጠላትና ሰማዕትነቷን ጥቅምት 5 ቀን ፈጸመች። ኪራኮስን ግን አምጥተው መርዛማና ተናዳፊ እባቦች፣ እፉኝቶች ባሉበት ትልቅ ጉድጓድ ከተቷቸው። ነገር ግን መርዛማ እባቦች አባታችንን አለኳቸው። ከወታደሮች ውስጥ አንዱ በአቡነ ኪሪያኮስ አምላክ አምኛለሁ። ከወታደሮች ውስጥ አንዱ በአቡነ ኪራኮስ አምላክ አምኛለሁ፣ የኪራኮስ አምላክ ሆይ ነፍስን ተቀበላት ብሎ አንገቱን ለሰያፊዎች አስተካክሎ በመስጠት ተሰየፈና ሰማዕትነትን ተቀበለ። አባታችንንም ከዘይት ጋር ዝፍት ከፈላበት ምጣድ ውስጥ ጨመሯቸው። ሁለተኛም ደረታቸውን በጦር ወጓቸውና ሰማዕትነታቸውን በዚሁ ፈጽመው ነፍሳቸውን ለእግዚአብሔር አስረከቡ። በረከታቸው ጸጋቸው ከእኛ ጋር ለዘላለም ጸንቶ ይኑር፣ አሜን።